إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነች ይመራል ምእመናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል ቢላሂ الرحمن الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا. بسم الله الرحمن الرحيم. سورة النبأ ጥንት የእጅ ጽሑፍ ቁርአኖች በተፍሲር መጽሐፍቶችና በሐዲስ መዛግብቶች በዚህ ስሟ ነው የምትታወቀው። عن النبأ العظيم ከሚለው ላይ ተወስዶ ማለት ነው። في صحيح البخاري ደግሞ ሱረቱ عما يتساءلون ብሎ ነው ተርጀማ ያደረገው። ይሄም ሁለተኛ ስሟ ነው ማለት ነው። ቁርጡቢ ረሕመቱላሂ ዐለይሂ ተፍሲራቸው ላይ ሱረቱ ዐመ ብለው ሰይመዋታል። የተሳአሉን የሚለውን ቃል ጥለው ይሄ ሶስተኛ ስም ይሆናል ማለት ነው። ሌሎች ደግሞ ሱረቱ ተሳኡል ብለው ጠርተዋታል። ዐመ የተሳአሉን ከሚለው ቃል ላይ ስም አውጥተው ማለት ነው። ሱረቱል ሙዕሲራት ብለውም የጠሯት አሉ። ወአንዘልና ሚነል ሙዕሲራት ማአን ሰጃጀን ከሚለው ተወስዶ ይህች ምዕራፍ በመካ የወረደች መሆኗ ላይ የተፍሲር ሊቃውንቶች ሁሉም ይስማማሉ። 80ኛ ሱራ ናት፣ ምዕራፍ ናት። በቁርአን ምዕራፎች አወራረድ ቅደም ተከተል ጃቢር ብኑ ዘይድ እንዳሉት 80ኛ ናት። ከሱረቱል መዓሪጅ በኋላና ከሱረቱል ናዚዓት በፊት ሁለቱ መካከል ነው የወረደችው። 40 አንቀጾችን ያካተተች ምዕራፍ ናት። ከምታተኩርባቸው ዋና ዋና ነገሮች አጋሪያን በቁርአን ምንነት ላይ ብዙ እንደዘባረቁ በማንሳት አጠያቂ ነገር እንዳልሆነና ትክክለኛ የአላህ ቃል እንደሆነ ማረጋገጥ ነው። እነሱም ይህን ሁሉ ወሬ ያወሩት በተለምዶ ያምኑት የነበረውን እውነታቸው ጋር ስለነቀፈ። ከዛ ቀጥሎ ሞቶ መነሳትን ታረጋግጣለች። ከሃዲያን በቁርአን ጉዳይ እየተጠያየቁ መሳለቃቸውን በቂያማም ጉዳይ እንደዚሁ መሳለቃቸውን ታነሳና ይሄ ማፌዝና ማላገጥ ለከባድ ቅጣት እንደሚዳርጋቸው ታስጠነቅቃለች። ሞቶ መነሳት ዘበት ሊሆን ቀርቶ የሚያስገርም ነገር አይደለም። ሰውን ካልነበረበት ያስገኘ ጌታ የተለያዩ ሂደቶችን አልፎ ያማረ ቁመና ያለው ሆኖ እንዲፈጠር ያደረገ ጌታ ዳግም ከከርሰ ምድር አውጥቶ እሱን ሂሳብ ማድረግ አይሳነውም የሚለውን እውነታ ታስጨብጣለች። ከዛም በመቀጠል የቂያማ ዕለት ሰዎች ሲነሱ እንደየስራቸው ምን እንደሚገጥማቸው ከሃዲያን አመፀኞች ኢነ ሊጣጊነ መአበን ላቢሲነ ፊሃ አሕቃበን በማለት የሚጠብቃቸውን ታስጠነቅቃለች።
ቀጥላ ደግሞ ኢነ ሊልሙተቂነ መፋዘን ሐዳኢቅ ለጥንቁቆች ወይም አላህን ለሚፈሩ ባሪያዎች ደግሞ ከዚህ የማምለጥና የጀነት ጸጋዎች ውስጥ ገብቶ የመሞናደል እድል እንዳላቸው ታበስራለች። ከዚያ ጋር እያይዛ እንግዲህ ብዙ ማስጠንቀቂያዎችና ምክሮች አሉ። ጠቅለል ባለ መልኩ ይህንን ትመስላለች ምዕራፊቱ። አመ የተሳአሉን ስለምንድን ነው የሚጠያየቁት እኒህ ከሃዲያን? አን ነበኢል ዐዚም ስለ ታላቁ ዜና ነውን? አለዚ ሁም ፊህ ሙኽተሊፉን ስለዚያ እነሱ በእርሱ ስለተለያዩበት ነው የሚጠያየቁት። ከላ ይከልከሉ ከዚህ አቋማቸው። ሰየዕለሙን ወደፊት የሚደርስባቸውን በእርግጥ ያውቃሉ። ثم ከላ ከዛም አሁንም ይከልከሉ። ሰየዕለሙን ምን እንደተዘጋጀላቸው በእርግጥ ያውቃሉ። አለም ነጅዐል አልአርض ሚሃዳ ምድርን ምንጣፍ አላደረግናትም እንዴ? ወልጅባለ አውታዳ ጋራዎችንም ችካሎች አላደረግናቸውም እንዴ? ወኸለቅናኩም አዝዋጀን ጥንዶች አድርገን ፈጠርናችሁ። ወጀዐልና ነውመኩም ሱባተን ምኝታችሁን ደግሞ እረፍት አደረግነው ወይም እንቅስቃሴን ቆራጭ። ወጀዐልና ሌይለ ሊባሰን ሌሊትንም ሽፋን አደረግነው። ወጀዐልና ነሃረ መዓሸን ቀንን ደግሞ በእርሱ ኑሯቸውን የሚያካብቱበት የሚከስቡበት አደረገ። ወበነይና ፈውቀኩም ከበላያችሁም ገነባን ሰብዐን ሺዳደን ሰባት ብርቱ ሰማያትን። ወጀዐልና ሲራጀን ወሃጃ አንጸባራቂ ብርሃንንም አደረገ። ወአንዘልና ሚነል ሙዕሲራት ከዳመናዎችም አወረድን ማአን ሰጃጀን በጣም የሚንቧቧ የሆነን ውሃ በብዛት የሚርከፈከፍ ማለት ነው። ሊኑኽሪጀ ቢሂ ሐበን ፍሬን ልናወጣበት፣ ወነባተን ተክል ልናበቅልበት ነው። ወጀናትን አልፋፈን የተቆላለፉ አትክልቶችንም ልናወጣበት ነው ያወረድነው ይላል። አመ የተሳአሉን ከምኑ ነው የሚጠያየቁት? ምን አጠያያቂ ነገር ተፈጠረ? አን ነበኢል ዐዚም ስለ ታላቁ ዜና ነው እንደ የሚጠያየቁት አለ። ታላቁ ዜና ብሎ የገለጸው ቁርአንን ነው። በቁርአን ዙሪያ ሙሽሪኮች ብዙ መላምቶችን ሰንዝረው ነበር። ድግምት ነው። ታዲያ በቀላሉ ሰዎች ለምን ይማረኩለታል? ጥንቆላ ነው። ኧረ ዝም ብሎ ግጥም ነው። ኢን ሃዛ ኢላ ሲሕሩን ዩእሰር ኢን ሃዛ ኢላ ቀውሉል በሸር የሰው ንግግር ነው። የቀደምት ተረቶችን አጠራቅሞ እያጻፈ ነው የሚል ብዙ ነገር አውርተዋል። ይህ ሁሉ ቁርአንን የሚመጥን አይደለም። የትኛው ደጋሚ ነው ቁም ነገር ያስተማረው መተቱን ከመተብተብ የዘለለ? የትኛው ገጣሚ ነው ለዱንያ አኺራን እውቀት የሚያስጨብጠው? ፈጽሞ የማይሆን ነገር ሊጠየቅ የማይገባው ነገር ነው የጠየቃችሁት ማለት ነው። ወይም አነበኡል ዐዚም የተባለው አልበዕሱ በዕደል መውት ከሞት በኋላ መነሳትን ነው። በጣም ከባድ ነገር ነው ይሄ። አለዚ ሁም ፊህ ሙኽተሊፉን በተጋጩበት ማለት ማበይነ ሙእሚን ወካፊር ከፊሩ ያምናል ተጋጭተዋል። ነቢይ የመጣ ቁጥር እንደዚህ ነው የሚሆነው። ለሁለት ነው የሚከፈሉት ሰው ልጆች። ፈኢዛ ሁም ፈሪቃን የኽተሲሙን እንደሚለው ሁለት ቡድን ሆነው መጨቃጨቅ ነው። የተቋርጦ ያውቃል ሙግቱ የውመል ቂያማም ይቀጥላል። ሃዛኒ ኸስማን እኽተሰሙ ፊ ረቢሂም ይላል። እነዚህ ሁለት ቡድኖች በጌታቸው ማንነት የተጨቃጨቁ ተሟጋቾች ናቸው። ወለዚነ ከፈሩ ቁጢዐት ለሁም ሲያቡን ሚን ናር ዩሰቡ ሚን ፈውቂ ሩኡሲሂም ሐሚም
እነዚያ የካዱት ከእሳት ልብሶች ተቆርጠውላቸዋል። ከላ ሊየርተድዑ ዐን ሃዛ አልኩፍር ከእንዲህ አይነቱ ክህደት ይታቀቡ። የማይሆን ነገር ላይ ነው እየተሟገቱ ያሉት። እምቢ ካሉ ደግሞ ውጤቱን ገና የሚያውቁት ነው፣ ፊት ለፊት የሚያዩት ነው። ሰያዕለሙን ገና ያውቃሉ። ثم كلا سيعلمون ይሄ ተውኪድ ይባላል፣ ነገሩን ለማጥበቅ ነው። አሁንም ቢያቆሙ ይሻላቸዋል። ገና እምቢ ካሉ ደግሞ ያውቃሉ አለ። ይህችን ካለ በኋላ ወደ ፍጥረት ዓለሙ መለስ አለና ፈጣሪን ማወቅ የፈለገ ሰው ዩኒቨርሱን መመልከት እኮ ይበቃዋል። የት ነው ያላችሁት እናንተ? ምድር ላይ አይደል እንዴ? አለም ነጅዐል الارض مهادا ምድርን እኮ ምቹ አድርገናታል። ምንጣፍ ረገጣችሁኝ አትል፣ ተኛችሁብኝ አትል፣ አረሳችሁኝ፣ ቆፈራችሁኝ፣ ገነባ አንድ ቀን ሮሮ አሰምታታ። لأن الله ذللها الله ስላገራት ለሰው ልጆች አለ جعل لكم الأرض ذلولا لنا የተገራች ናት። ይሄንን እኮ እኛ ነን ያደረግነው። እኛ በዘረጋናት ምድር ላይ እየኖራችሁ እሷን ቆፍራችሁ ሲሳያችሁን እያገኛችሁ እሷው ላይ ጎጆ ቀልሳችሁ እየኖራችሁ ነገም ስትሞቱ እሷው ውስጥ ልትገቡ የምድሯን ባለቤት አናውቀውም ትላለች። ሱብሃንአላህ አለም ነጅዐል الأرض مهادا والجبال أوتادا ተራራዎችን ደግሞ ካስማዎች ወይም ችካሎች አደረግናቸው፣ ቀጥ አድርገው የሚወጣዋት። ህይወታችሁ የተሳካ ሆኖ ትመሯታላችሁ። ይሄን ማን አደረገላችሁ? ይሄን ያደረገውን አላህ እመኑ እኮ ነው እያልናችኋለን። የእናንተ ጣዖቶች እዚህ ላይ ተሳትፏላችሁ። አሩኒ ማዛ ኸለቁ ምን الأرض أم لهم شرك في السماوات ከምድር የትኛውን አካል ፈጠሩ? ወይስ ሰማይ ላይ ሽርክና ነበራቸው? ማን ነው አላህ ጋር የፈለገው? እና አምልኮ ላይ ለምንድን ነው ተጋሪዎች ሆነው የተሰለፉት ከዓለማቱ ጌታ ጋር? ወኸለቅናኩም አዝዋጀን ጥንዶች አድርገን ደግሞ ፈጠርናችሁ፣ ወንድና ሴቶች አድርገን አንዱ ከአንዱ እርካታ እንዲያገኝ፣ ደስታ እንዲያገኝ፣ ተደጋግፈው እንዲኖሩ የተለያዩ ፋሚሊዎች መካከል ያደጉ ሁለት ሰዎች ትዳር አብሮ ሲያገናኛቸውና አንዱ ጎጆ ውስጥ ሲገናኙ አንዱ ስለአንዱ መጨነቅ፣ ስለአንዱ ማሰብ፣ መሳሳት፣ ይህን ጣምራ ማን ፈጠረው? አላህ እኮ ነው። ወምን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ከተአምሮቹ ከነፍሶቻችሁ ጣምራዎችን ወይም የህይወት ጓዶችን ለእናንተው መፍጠሩ ነው። ወደ እነሱ በማምራት እንድትረኩ እንድትረጉ። ሱኩን ማለት መረጋጋት ነው። ወጀዐለ በይነኩም መወደተ ወረሕማ በመካከላችሁ ፍቅርና መተዛዘንን አደረገ። ሱብሓነላህ ይሄ አላህ ያስቀመጠው ምስጢር ነው። በዚህ መልኩ ነው የዘረጋው የፍጥረቱ ዓለሙን ሲስተም። ወጀዐልና ነውመኩም ሱባተን መኝታችሁን ደግሞ ረፍት አደረግን። እንደ አጠቃላይ በየጊዜው ስራ ቢሆን ኖሮ ህይወት ምን ያህል ቼክ ነበር። ትንሽ ተፈረጋግጦ ፕሮግራሙንም አላህ አዘጋጅቷል። ነጋ ይባላል፣ ትሰማራለህ። መሸ ሲባል ሁሉ ወደ የቤቱ ዘው ብሎ እንቅልፉን የተኛ ጊዜ ታድሶ እንደገና ይመጣል። ሱባተማ ቀጥዓ ለልሐረካ እንቅስቃሴን የሚያቋርጥበት ግዱን ነው የሚተኛው። አላህ የሰጠው ረፍት ነው። ወጀዐልና ሌይለ ሊባሰን ሌሊትን ደግሞ ልብስ አደረግነው፣ የሚደበቁበት የሚሸፍኑበት። በዚያ ውስጥ እንግዲህ ኸይረኛውም እየሰገደ ዱዓ እያደረገ ዚክር እያደረገ ሸህዋቶቹንም እያሳካ ይቀጥላል። ሸረኛውም በተሰማራበት ጨለማን ሽፋን አድርጎ ይቀጥላል። አላህ ብቻ ነው ያየው። ቤት የያዘውን ጉድ ረብል ዓለሚን ብቻ ነው የሚያውቀው። ወጀዐልና ሌይለ ሊባሰን ወጀዐልና ነሃረ መዓሸን ቀንን ደግሞ መኗኗሪያ አደረግነው። ሁሉም
ይወጣል ከቤቱ ወፏ ሳትቀር ተغدو خماصا وتروح بطانا على النبي صلى الله عليه وسلم በባዶ ሆዷ ትወጣና ሆዷን ሞልታ ትመለሳለች እርሻ የላት ሱቅ የላት ግን ትወጣለች ለከስብ እያንዳንዱ እንስሳም ይወጣል ሳር ቢበላው ሳር ይበላል እንስሳ ቢበላው እንስሳ ለማደን ይወጣል ሰው በየከስቡ ይሰማራል ነጋዴው ገበሬው ደሞዝተኛው ባለሙያው سبحان رب العالمين ስለዚህ ምን ሆነ ማዓሽ ሆነ ይሄ ሁሉ እስካሁን ሲያወራ የነበረው በምድር ቀበሌ የሚከሰቱትን ነገሮች ከመሬቱ አንስቶ በውስጡ የሚከናወኑ ነገሮችን በሙሉ ጠቅለል ባለ አገላለጽ ገለጻቸው በቁርአን እይታ ስታያቸው አላህ ጋር ያስተዋውቃሉ ይሄ አላህ የዘረጋው ስርዓት ነው ወበነይና ፈውቀኩም አላ እንደው ወደ ሰማዩ ሄደና ከበላያችሁ እኮ ገነባን ሰባት ሰማያት ሽዳደን ብርቱዎች የሆኑ ድንዳኔያቸው ስፋታቸው ጥንካሬያቸው ውበታቸው እጅግ አስደናቂ ሰማይን ዓለም የሚያስውቡ ከዋክብቶች ተበትነውባታል ጨረቃ ኮከብ አለ ፀሐይ አለ وجعلنا سراجا وهاجا برهان افلاقي ويم انصباراقي مبراتم አደረገ وهي الشمس المنيرة في العالم ين عالم ሁሉ የምታበራ የሆነችው አንዷ የአላህ አምፖል ለሁሉም ዓለም በቂና وانزلنا من المعصرات ማለት ዝናብን ወይም ውሃን ያረገዙ ከሆኑ ዳመናዎች ከነሱ የተጨመቀ ነው የሚወርደው ነው عصر ማለት መጥበቅ ማለት ነው ወይም ሙዕሽራት ዳመናዎቹ ናቸው ወይም ንፋሱ من السحاب وقيل من الرياح قال الفراء هي السحاب التي تتحلب بالمطر ولم تمطر بعد ዝናብ ከውስጧ የምታለበው ዳመና ናት እንግዲህ ዳመና ከዝናብ የበለጠ ረቂቅ ነው እኛ በመናቀው ዝናብን ውሃን ቆጥረዋል ውሃው አለና ዳመናው ግን የማይጨበጥ ነገር ነው ግን ውሃን ተሸክሞ ከአንድ የዓለም አቅጣጫ ወደ ሌላ አቅጣጫ እንዲሄድ አድርጎታል አላህ በፈቀዳት መጠን እንጂ ጠባይ ነው ወነዘልና من السماء ماء بقدر ጠብታዋ ተመጥና እንደገና ደግሞ የሆነ መሬት ላይ መፍሰስ ያለባት ኮታዋ ተመድባ ከዛ በላይ ማብዛታችን መቀነሳችን ሲፈልግ ዶፍ ዝናብ ያረጋዋል ሲፈልግ ካፋ ያረጋዋል አንዳንዴም ደግሞ አረቦች ጀሃም የሚሉት ዳመና አለ ኃይለኛ ዳመና ዝናብ መጣ ብለህ ስታስብ የለም ጠፍቷል ይሄንን ማን አደረገ አላህ Subhanahu Wa Ta'ala ውሃው ከዛ መካከል ሰጃጅ ሆኖ ይወርዳል ሙንصبا متتابعا በተከታታይ የተመጠነ ጠብታ ተሰጥቶት የሚወርድ ነው ጠብታው ከዛ በላይ ቢሆን አፈር ያጥብና እንኳን አዝመራ ላይ ያበቅል ተስፋ ያሳጣል ከዚያ ቢያንስ ደግሞ ምን እንደሚሆን አላህ ያውቃል ብቻ ስብጥኖታል ለምን አወረደው لنخرج به حبا ፍሬ ልናወጣ ያዝመራ አይነት የምታውቁትን ጤፍ ማሽላ ስንዴ ዳጉሳ በቆሎ ቁጥሩ حب ምለስ አይነት ነባት ደግሞ ቡቃያዎች አሉ ጀናት ደግሞ አትክልቶች አሉ ፍራፍሬዎች ሐረግ ያላቸው ወይም ዛፍ ያላቸው የተለያዩ ናቸው والذي انشأ جنات معروشات وغير معروشات ወደም ይገልጽ وجنات الفافا የተጠላለፉ አትክልቶች የአንዱ ዛፍ ቅርንጫፍ ሌላው ዛፍ ውስጥ ገብቷል አንዳንድ ጊዜ ሁለቱ ዛፎች ተጣብቀው ሶስተኛ ከሁለቱ የተወጣጣ ፍሬ ይመጣል ወይም በአንዱ ዛፍ ውስጥ አልፎ የሌላኛው ዛፍ ቅጠል ልታይ ይችላል ሱብሃን የበቀሉበት መሬት ኩታገጠም የፈሰሰባቸው ውሃ ተመሳሳይ وفي الأرض قطع متجاورات وجنات من أعناب وزرع ونخيل سنوان وغير سنوان يسقى بماء واحد عنده هنا يتطلع
ግን ونفضل بعضها على بعض في الأكل ጣዕሙ ግን አንዱ ካንዱ ይበልጣል ይሄንን እኮ እኛ ነን ያደረግነው ታዲያ በእኛ ማመን ለምንድን ነው የከበዳችሁ ልል ነው ዛሬ ወዚህ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك